በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክን በማመን የዛሬውን ትምህርት እንጀምራለን። ከቁጥር 1 እስከ 4 ድረስ ያለውን ለቲቶ የተላከ መልእክት እናነባለን። ለቲቶ እንግዲህ አንድ መልእክትን የላከለት 3 ምዕራፍ አለው። ታሪኩ ለምን እንደተላከ አስቀድሜ ነግሬያችኋለሁ። እሱን በደንብ አድርጋችሁ በውስጣችሁ ያዙ። ከቁጥር 1 እስከ 4 ድረስ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንደሆነላቸው በዘላለም በሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ በማለት ቅዱስ ጳውሎስ የተለመደ የመልእክት መግቢያውን አንድ ብሎ ይጀምራል ማለት ነው። በእግዚአብሔር ተስፋ እንዳለን ለዘመናት ሙሉ የጠበቀውን ለቅዱስ ጳውሎስ ምን አይነት እና ለተመረጡት ሁሉ ተስፋ የሚሆነውን የዘላለም ሕይወት የሆነውን ቃል እንዴት እንደሰጣቸው የሚናገር ክፍል ነው። ስለዚህ እጅግ በጣም ደስ የሚል እጅግ በጣም የሚደንቅ የመጽሐፍ ቅዱስ ክፍል አንድ ብሎ ይጀምራል ማለት ነው መልእክቱም ቅዱስ ጳውሎስ። ስለዚህ ከዘመናት በፊት የሚለው ለአዳም ለልጁ ለልጅ ልጆች ሁሉ የተሰጠ ጸጋ ከዘመናት በፊት እንደነበረ ይናገራል ማለት ነው። የማይዋሽ እግዚአብሔር በማለትም ይናገራል። እግዚአብሔር አምላክ ለቃሉ የታመነ መሆኑን ሲያስረዳ ነው። በዘመኑም ጊዜ መድኃኒታችን ኢየሱስ ክርስቶስ እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ በማለት ደግሞ ቃሉን እንዴት አድርጎ እንደገለጠ በዘመኑ ጊዜ ሲል ዘመኑ በተፈጸመ ዘመኑ በሆነበት ሰዓት ላይ እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ በማለት ይናገራል። በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን ይሁን በማለት ቅዱስ ጳውሎስ እንደተለመደው ለጢሞቴዎስ ሰላምና ፍቅር፣ አንድነትን፣ ጸጋን ተመኝቶለት ዘለዓለማዊ በሆነ በእግዚአብሔር የታመነ ቃልን እንደጻፈለት መግቢያው ላይ ይናገራል ማለት ነው። ስለዚህ ይሄ ቅዱስ ጳውሎስ ከአሁን በፊት እንዳደረገው ለሌሎች በሚልከው አይነት መንገድ ልኮለታል ማለት ነው። ግልጽ አይደለም? ስለዚህ ከቁጥር 5 እስከ 9 ወዳለው ደግሞ እንሻገር። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ቀሳውስትን እንድትሾም በቄርጤስ ተውኩክ። ስለዚህ ቄርጤስ የምትባለው ከተማ ውስጥ ቅዱስ ጳውሎስ የተወው ለምንድን ነው? ከእኔ የቀረውን ምን እንድትል እንድታደራጅ፣ ከእኔ የቀረው ምን እንድትል እንድታስተምር፣ በየከተማው እኔ አንተን እንዳዘዝኩ በሚዞሩበት ሰዓት አብሮት ይዞር ስለነበረ በየከተማው ምን እኔ የማደርገውን ነገር እንዳዘዝኩ እንደዛው ቀሳውስትን እንድትሾም በቄርጤስ ተውኩክ በማለት ቀሳውስትን እንዲሾም እንዲያሰለጥንና ሹመት እንዲሰጥ እግዚአብሔር አምላክ ለጳውሎስ በሰጠው ስልጣን ትቶታል ማለት ነው። ማንን? ቲቶን። ስለዚህ ቲቶ የተሾመበት ቄርጤስ ላይ ስልጣን እንዲሰጥ እንዲሾም የቀረውን ትምህርት እንዲያስተምር ልክ እንደ ጢሞቴዎስ ኤጲስቆጶስ ሆኖ ተሹሟል ማለት ነው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር፣ ተቃዋሚዎችን ሊወቅስ ይችል ዘንድ እንደ ተማሩ በታመነ ቃል ይጽና በማለት አስቀድሞ ለጢሞቴዎስ በዚህ በመጀመሪያው የጢሞቴዎስ መልእክት ላይ እንዳስቀመጠው እዚህ ጋር ለቲቶ ማስጠንቀቂያ ይሰጧል ማለት ነው። ቲቶን ያስጠነቅቋል። ስለዚህ ምድረው እያለ ያለው ይሄ ኤጲስቆጶስ ስለሆንክ የምትነቀፍ ወይም ሰዎች ለነቀፋ የምትመቻቸውን ነገር ላይክ ላይ እንዳይኖር፣ ምክንያቱስ የማይቆጣ፣ የማይናደድ፣ የማያጨስ፣ የማይሰክር፣ ነውር የማያደርግ እንደዚህ አይነት መሆን አለበት። ለነቀፋ ራስን ያጋለጥክ እንዳትሆን፣ እንዲሁም በተቃራኒ መሆን ያለብህ እንግዳ ተቀባይ፣ በጎ ነገር የሚሰራ፣ ለተራቡ የሚያበላ፣ የሚያስተምር፣ ጻድቅ፣ ቅዱስ መሆን አለበት በማለት ይቃወመዋል ማለት ነው። እንደዚህ አይነት ነገሮችን መጥፎ ነገሮች ላይ እንዳይገባ በመልካም ጎኑ ግን እንዲሄድ ያደርገዋል። ሕይወት በሚገኝበት ትምህርት ሊመክር፣ ትምህርት ምን ይሰጣል? ሕይወት ይሰጣል። ስለዚህ ሕይወት በሚገኝበት ትምህርት ሊመክር
የሚቃወሙትን ደግሞ ምን ሊወቅስ እንደሚችል ያስቀምጥና ስለዚህ ከነዚህ ነገሮች ፍጹም ምን ያልኩህን ይለዋል? የራክሁን ይወጣኩን ነጻሁን ከእንደነዚህ አይነት አመሎች ከእንደነዚህ አይነት ሀሳቦች እንዳይገባ እንዲጠነቀቅ ያስጠነቅቋል ማለት ነው። ያስጠነቅቋል። ስለዚህ ተመሳሳይ ነው ማለት ነው። ከምን ጋር ማለት ነው? በመጀመሪያው በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ድረስ ባለው ላይ ልክ እንደጻፈው ለምን ሲባል ጢሞቴዎስም ቲቶም ኤጲስቆጶስ ሆነው ስለተሾሙ ለሁለቱም የሚሰጣቸው ትእዛዝ አንድ ነው። ኢትዮጵያ ውስጥ ላሉት ኤጲስቆጶሳት የሚሸጠው ለኤጲስቆጶስም ለጳጳሳትም ለአገልጋዮችም ለካህናትም የሚሰጠው ሕግ ተመሳሳይ ነው ማለት ነው። የተለያየ ሕግ የለም ነው። ከቁጥር 10 እስከ 16 ያለውን እናንብብ። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙ ወገን የሚሆኑ ብዙ ናቸው። የማይታዘዙና ከንቱ ከሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው። ስለዚህ ተገርዘው የሚላቸው በኦሪት የነበሩትን ነው። ለወንጌል ቃል የማይታዘዙ ከንቱ ክህደት የሚናገሩ ብዙ ሲሆኑ ይልቁንም ከተገረዙ በማለት ከአይሁድ የሆኑ ከንቱ የሆነ ስርዓትን ወይም የኦሪትን ስርዓት ለማራመድ የሚጥሩ ቲቶን እንደሚፈትኑትም በመላው ዓለም ላይ ያለችዋን ክርስትናም እየፈተኑ እንደሆነ ያስታውሰዋል። ስለዚህ የማይታዘዙ ናቸው፣ ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙ ወገን የሆኑ ናቸው በማለት ብዙዎቹ ከተገረዙት ወገን መሆናቸው ይናገራል ማለት ነው ጳውሎስ። እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጥ አፋቸውን መዝጋት ይገባል በማለት አፋቸውን እንዲዘጋ ይናገራል ማለት ነው። አፋቸውን እንዲዘጋ ይሄ በመደብደብ በመቀጥቀጥ ምናምን አይደለም። አፋቸውን የሚዘጋው በቃል በማስተማር ምክንያቱም ሕይወት በሚገኝበት ትምህርት ሊመክር፣ ሕይወት በማይገኝበት አካሄድ ግን መልስ ሊሰጥ እንደሚገባው አስቀድሞ ነግሮት ስለነበረ የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። የገዛ ራሳቸው ነቢይ የገዛ የራሳቸው ነቢይ በማለት ይናገራል። አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድ ተረትና ከእውነት ፈቀቅ የሚሉ ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹህ ንጹሐኖች ነው፣ ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም ነገር የለም። አእምሯቸው ሕሊናቸው ረክሷል በማለት ይናገራል። ምንም ያህል ሰው ቅዱስ ሆኖ ቢፈጠርም ከአመለካከቱ፣ ከሚማረው ትምህርት፣ ከሚናገረው ንግግር፣ ከሚኖረው አኗኗር የረከሰ ተብሎ ይጠራል ማለት ነው። ምን ሰው በእግዚአብሔር ሀሳብ በእግዚአብሔር አካሄድ የማይሄድ ከሆነ ስለዚህ ነገር ግን አእምሯቸው ሕሊናቸውን ብሏል ረክሷል ማለት ቅዱስ ሆኖ የተፈጠረን ነገር የማይገባው ቦታ ላይ እንዲኖር አድርገውታል በማለት ቅዱስ ጳውሎስ በእነዚህ በክፉ ሀሳብ በመጥፎ ሀሳብ የሚሄዱ መጥፎ አመለካከት ያላቸው ወደ ኦሪት መመለስ የሚፈልጉ አዲስ ኪዳንን የማይፈልጉ ክርስቶስን ያላመኑ ክርስቶስን የአምላክ ልጅ ራሱ አምላክ ነው ብለው መጥራት የከበዳቸውን ሰዎች እነዚህ አይነት ሕሊናቸው የረከሰ ነው በማለት ይናገራል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል በማለት ደግሞ ያስቀምጣል። በስራቸው ምን ይሉታል አለ? ይክዱታል። በስራቸው ይክዱታል። አእምሯቸው ሕሊናቸው ረክሷልና እግዚአብሔር መኖር ቢያምኑ ሕጉን አለመጠበቃቸው እንደ ክህደት ይቆጠራል። ስለዚህ ከአይሁድ ወገን የሆኑ እግዚአብሔርን እናመልካለን ቢሉ የማይታዘዙ ናቸው በማለት ይናገራል። ለሕግ የተገዙ ይመስላሉ፣ ነገር ግን ደግሞ ምን የማይሉ ስለሆኑ የማይታዘዙ። ስለዚህ እግዚአብሔር መውደድ ለማይታዘዝ ሰው ውሸት ነው፣ ተረት ነው። እኔ ክርስቶስን አውቋለሁ የሚል ሰው የማይታዘዝ ከሆነ በዛ መንገድ የማይጓዝ ከሆነ ክርስቶስን አውቋለሁ ማለቱ ውሸት ነው፣ ሐሰት ነው እያለ ቅዱስ ጳውሎስ ለቲቶ ይነግረዋል ማለት ነው። የገዛ ራሳቸው ነቢይ የሆነ ሲል ቀርጤስ ቲቶ የተወለደባትና ኤጲስቆጶስነት የተሾመባት ሀገር ስትሆን ቅዱስ ጳውሎስ የቀርጤስ ሰዎች ክፎች መሆናቸውን ለመግለጽ የራሳቸው መምህር ስለ እነርሱ የተናገረውን በመጥቀስ ያስረዳል። የቀርጤስ ሰዎች ከሚባለው በላይ እጅግ አስቸጋሪ፣ እጅግ በጣም ክፎች፣
ነገሮችን በጣም ወደማይገባ ነገር የሚገለብጡ ውሸተኞች፣ ነውረኞች፣ አራዊት የሚበሉ በላተኞች፣ ለእግዚአብሔር አምልኮት ጊዜ የሌላቸው፣ በጣም ሆዳቸው አምላካቸው የሆነ እንደዚህ ነው በማለት ይናገራል። የቀርጤስ ሰዎች ተንኮል የተናገረው ሰው ስሙ አልተጠቀሰም። ያው ቅዱስ ጳውሎስ ከእነርሱ ወገን የሆነ መምህራቸው ወይም የራሳቸው ነቢይ በማለት አልፎታል፣ ስሙን መጥቀስ ስላልፈለገ ማለት ነው። ነገር ግን አንድምታው ላይ ሰዲ ጳውሎስ የተባለ ሊቅ ወይም ደግሞ ኢዮጴዴስ የሚባል ነቢይ ተናግሮታል። ስለዚህ ጉዳይ እንደዚህ አይነት ነገርን ኢዮጴዴስ ወይም ደግሞ ሲዲ ጳውሎስ የሚባል ተናግሯቸዋል ማለት ነው። የራሳቸው ነቢይ ማለት ከራሳቸው ሀገር የወጣ እነሱ የሚሰሙት ስለ እነዚህ ስለ ቄርጤስ ሰዎች ሲናገር እጅግ በጣም ክፉ፣ እጅግ በጣም ነውር የሚያደርጉ በጣም አደገኛ የሆኑ ሰዎች እንደሆኑ እነሱ ራሳቸው ነቢያቸው ወይም ደግሞ አስተማሪያቸው መምህራቸው መስክሮባቸዋል በማለት ይናገራል። ለእውነት የማያድሩ ሐሰተኞች እንደሆኑ ከነዚህ ውስጥ ነው እንግዲህ ቅዱስ ጳውሎስ አስተምሮ ቤተክርስቲያንን የመሰረተው። ስለዚህ ያቺ ቤተክርስቲያን ላይ ደግሞ የተላከው ቲቶ ነው። የሚገጥሙት ሰዎች ምን ያህል አደገኛና ፈታኝ እንደሆኑ በተለይ ደግሞ ኤፌሶን ላይ ከነበሩት ጢሞቴዎስን ከገጠሙት በላይ ቲቶን የገጠሙት እነዚህ የቀርጤስ ሰዎች በጣም አደገኛ እንደሆኑ በቅዱስ ጳውሎስ መልእክት ላይ እናያለን ማለት ነው። የቅዱስ ጳውሎስ መልእክት ላይ በጣም በከባዱ ምን አይነት ሰዎች እንደሆኑ የመጀመሪያው ክፍል ላይ ያስቀምጣል። ስለዚህ በአይሁድ ትምህርት የሚሰናከሉ ምናምን ስለሆኑ እነዚህ ሰዎች እንዳይሰናከሉና ወደ ይሄ አእምሮ ወደ ማጣት ወደ ክህደት ትምህርት እንዳይመለሱ አጥብቀህ ልትመክራቸው፣ አጥብቀህ ልትቆጣቸው ያስፈልጋል። እግዚአብሔር አምላክ እናምናለን ይላሉ፣ ግን የማያምኑ ናቸው። በተለይ ደግሞ እነዚህ አብዛኛዎቹ የተገረዙት ናቸው በማለት ይናገራል። እንግዲህ አብዛኛዎቹ የተገረዙ ናቸው ማለት የሙሴን ሕግ ለመጠበቅ የሚሯሯጡ ሰዎች ስተዋል ብለው ድንጋይ ጨብጠው የሚሄዱ ለምሳሌ ያቺን ሴት ሊወግሯት የመጡት ራሳቸውን ጻድቅ አድርገው ነው። እግዚአብሔር ሲገልጥባቸው ከሴትዮ የባሰ ኃጢአተኛ ሆኖ ተገኝተው፣ ስለዚህ በእንደዚህ አይነት መልኩ ለመውገር የተዘጋጁ፣ ለመግደል የተዘጋጁ፣ የድንጋይ ውርወራው አንድ ብሎ ለማስጀማር የተዘጋጁ ግን ደግሞ በተአምር እግዚአብሔር አምላክ ቢገልጥባቸው ሰዎችን ለመውቀስ ብቁ ያልሆኑ ኃጢአተኞች እንደሆኑ አይምሯቸው፣ ሕሊናቸው የረከሰ መሆኑ ቅዱስ ጳውሎስ ይናገራል ማለት ነው። የሚበሉት መብል እንደሚያረክሳቸው እያሰቡ ቢበሉት የሚረክሱ መሆናቸውን ይናገራል። አስቀድሞ በሮሜ ላይ ለምሳሌ አንድ ሰው እንጀራ እየበላ እንበላ እንጀራ ብበላ ረክሳለሁ ብሎ ቢያስብ እንጀራ ርኩስ ባይሆንም ያን በማሰቡ ብቻ የሚበላው እንጀራ ያረክሷል በማለት ቅዱስ ጳውሎስ ሮሜ ላይም ተናግሮታል። ይህን ክፍል አስተምሯቸው ነበረ። ስለዚህ እየተጠራጠርም ምንም ነገር ማድረግ እንደማይገባን፣ እነዚህ ሰዎች ግን በሕሊናቸውም በሀሳባቸውም በኑሯቸውም የሚጠራጠሩ መሆናቸውን እጅግ በጣም ደግሞ ከባድ እንደሆኑ ያስቀምጣል ማለት ነው። የቄርጤስ ሰዎች እንደዚህ አይነት ሰዎች ናቸው። ምዕራፍ 2 እናንብብ እስኪ። ዛሬ ያው አጫጭር ስለሆኑ ምዕራፍ 2 እንጀምር ከቁጥር 1 እስከ 10 ድረስ። ከቁጥር 1 እስከ 10 ሁላችሁም በዛው ቀጥሉ። ምዕራፍ 2 ከቁጥር 1 እስከ 10። ስለዚህ የቄርጤስ ሰዎች ምን አይነት እንደሆኑ ቲቶ የትኛው ሀገር ላይ እንደተመደበ አውቀናል ማለት ነው። ስለዚህ ምን ይለዋል ቅዱስ ጳውሎስ በዚህ በሁለተኛው ምዕራፉ ላይ? አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ነገር ተናገር ብሎ ያስጠነቅቋል። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ነገር ምን በል ተናገር። የሚገባውን ነገር ተናገር። ሽማግሌዎች፣ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናማ እንዲሆኑ ምከራቸው በማለት ምን እንዲሆኑ ይመከራሉ? ልከኞች እንዲሆኑ። ልከኛ ማለት የማያዳሉ ማለት ነው። ፍትሐዊ የሆኑ ጭምቶች እንዲሆኑ፣ ራሳቸውን የገዙ እንዲሆኑ፣ ራሳቸውን የገዙ በእምነት በፍቅር በጽናትም ምን ያሉ ጤናማዎች ይሆኑ። እነዚህ ነገር ከሌላቸው ሽምግልናቸው ባዶ ነው። ስለዚህ ምከራቸው እንደዚህ እንዲሆኑ ብሎ ያስጠነቅቋል ቲቶን ማለት ነው። ቲቶን እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ በማለት ስለ አሮጊቶች ይናገራል። አስቀድሞ በነበረው ክፍል ላይ ዲያቆናዊት ስለሚባሉ ሴቶች ተምረናል። ምን የሚል ዲያቆናዊት የሚባሉ እነዚህ ዲያቆናዊት የሚባሉ ሴቶች እንዳሉ ተምረናል ማለት ነው። ተምረናል። ስለዚህ እንዲሁ አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ እንግዲህ ቅዱስ ማለት
እግዚአብሔር አምላክ እኔ ቅዱስ እንደሆንኩ እናንተ ምን በሉ ብሏል? ቅዱስ ሁኑ ብሏል። ስለዚህ ክርስቶስን ለመምሰል ምን መሆን አለብን? ቅዱስ መሆን አለብን። ስለዚህ እነዚህ ሴቶች አካሄዳቸው ለቅዱስ አገልግሎት የተቀደሰ ምግባር ከሐሜት፣ ከማባላት፣ ከማጋጨት፣ ወሬ ከማመላለስ ከነዚህ ነገሮች ሁሉ የራቁ እንዲሆኑ ለብዙ የወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ እንዲሆኑ ለሁሉም ነገር ውስን እንዲሆኑ ምከራቸው ወይም አስተምራቸው በማለት ይነግረዋል። ከጢሞቴዎስ መልእክት ጋር ተመሳሳይነት ያለው ሕግ ነው የሚሰጠው። ትንሽ ግን የእነዚህኞቹ አግሬሲቭ ናቸው፣ በጣም ውሸታሞች ናቸው፣ በጣም እልህኞች ናቸው፣ በጣም የክህደት መንገድ ይሄዳሉ። ቄርጤሶች በጣም አስቸጋሪዎች ናቸው። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሕ በቤት የሚሰሩ በጎች እንዲሁም ደግሞ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው በማለት ይናገራል። ምን ማለት ነው? አግብተው የማይንዘላዘሉ፣ አግብተው ከሌላ ሰዎች ጋር የማይወጡ፣ አግብተው ለዓለም ምኞት ራሳቸውን የማያረክሱ፣ ከባሎቻቸው ውጭ የማይሄዱ እንዲሆኑ ያስጠነቅቃል። እነዚህ ቆነጃጅት የተባሉት እድሜያቸው ለጋብቻ የደረሱ፣ በጋብቻ ውስጥ ያሉ፣ ለቤታቸው የሚታዘዙ እንዲሆኑ ያስቀምጣል። ባሎቻቸውን የሚወዱ፣ ለባሎቻቸው የሚገዙ፣ በተለይ ደግሞ ባል ራስ ነውና ራስነቱን የሚያከብሩ፣ ለቤታቸው የሚያድሩ፣ ካልሆነ ግን እግዚአብሔር አምላክ ምን ይላሉ አለ? የእግዚአብሔርን ቃል ያሳድባሉ። እነዚህ የሚያወራቸው እነዚህ የሚወራላቸው ቆነጃጅት ተብሎ የተጠሩት ሴቶች ክርስቶስን አምነው በክርስቶስ የክርስቶስ አካል ስለተባሉ ሴቶች ነው እያወራ ያለው። ስለዚህ የሚታዘዙ እንዲሆኑ ይምከሯቸው በማለት ይናገራል። ማን ነው የሚመክሯቸው? ባሎቻቸው ይመክሯቸዋል። እንዲሁም ደግሞ ቲቶም ራሱ ኤጲስቆጶስ ስለሆነ ይመክራል። እንዲሁም መላእክት ተብሎ የተጠሩት በቤተ ክርስቲያን አገልግሎት የሚያገለግሉ እንዲመክሯቸው ያስጠነቅቃል ማለት ነው። ጎበዞች እንዲሁ ራሳቸውን እንዲገዙ ምከራቸው ማለት ጎበዞች የሚባሉት እንግዲህ ራሳቸው ወይም ሰውነታቸውን የሚቆጣጠሩ ከዝሙት የራቁ እንዲሆኑ በቤት የሚሰሩ፣ ቅዱስ ጳውሎስ የቤት ስራ ቦታ በቤት ይሁን ይላል። ሴቶች ልጆችን በማሳደግ ትልቅ ድርሻ ስላላቸው ልጆቻቸው እየተንከባከቡ የቤት ለቤት ስራቸውን የሚያከናውኑ እንዲሆኑ። በቅዱስ ጳውሎስ ዘመን እንደ ዛሬ ቴክኖሎጂ ያልተስፋፋበት፣ ሴቶች በቢሮ ቁጭ ብለው እነዚህን ነገሮች የማያደርጉበት ስለነበረ ወንዶቹ ደግሞ የጫካን ስራ ወይም ጫካ ሄደው ምንድነው ማርባት እንደዚህ አይነት ነገሮች ስለነበረ እንግዲህ በቤት ውስጥ ያላቸው አገልግሎት ላይ በጣም ውጤታማ እንዲሆኑ ይመክራቸዋል ማለት ነው። የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ በማለት ማንም ሕጸጽ ለማምጣት ቢሞክር ምክንያት ባለመስጠት ውስጥ ጠንካራና መልካምነትን ምን በል አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማን የማይነቀፍ ንግግርን ግለጥ በማለት የሚያስተምሩ ሰዎች ንግግራቸው የታረመ እንዲሆን፣ ራሳቸውን የሚገዙ እንዲሆኑ፣ በፍቅር የሚያስተምሩ እንዲሆኑ፣ ጭምትነት እንዲኖራቸው፣ ድህንነት እንዲኖራቸው ያስጠነቅቃል። በተለይ ቲቶን እነዚህን ነገሮች በጣም ተጠንቅቆ እንዲጠብቅ በጣም እንከን ፈላጊው ስለነበሩ እነዚህ ቄርጤስ የነበሩ ሰዎች እንከን ፈላጊው ስለነበሩ እንከን በመፈለግ ለመጣል ይሯሯጡ የነበሩ ስለነበረ በተለይ አይሁዳውያኖች፣ ፈሪሳውያኖች፣ የተለያዩ የአይሁድ ወገኖች የነበሩበት በተለይ እነዚህ ተገርዘው ያልተገረዙትን የሚጸየፉ ቤተክርስቲያኒቷን ለማፍረስ የሚሯሯጡ ስለነበሩ እንከን እንዳይገኝብህ ተጠንቀቅ ብሎት ያስጠነቅቀዋል ማለት ነው። ሌላው ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆን ትምህርት በሁሉ ነገር ይሸለሙ ዘንድ ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆኑን ትምህርት በሁሉ ነገር ይሸለሙ ዘንድ ለገዛ ጌቶቻቸው እንዲገዙ፣ በሁሉ ደስ እንዲሰኙ፣ ሳይቃወሙ፣ ሳይሰርቁም በጎ ታማኝ ሁሉ እንዲያሳዩ ምከራቸው በማለት ይናገራል። ምንድን ነው? ክርስቶስን አምነው ግን ደግሞ ሰው ጋር ተቀጥረው የሚሰሩ ሰዎች ሌቦች እንዳይሆኑ፣ ዘራፊ እንዳይሆኑ፣ አፍላፊ የሚነጋገሩ እንዳይሆኑ፣ ተሳዳቢ እንዳይሆኑ፣ እግዚአብሔርን የሚያስነቅፍን ስራ እንዳይሰሩ፣ ለእምነታቸው የታመኑ እንዲሆኑ በነዛ በቀጣሪዎቻቸው ፊት አስመስካሪ ወይም የሚመሰከርላቸው ክርስቲያኖች መልካሞች ናቸው፣ የክርስቶስ ልጆች በጣም ታማኝ ናቸው ተብለው ተመራጭ እንዲሆኑ እንዲያስተምራቸው ያስጠነቅቋል ማለት ነው። ስለዚህ የማይሰርቁ፣ የማይዋሹ፣ የማይዘርፉ፣ የማይቀሙ እንዲሆኑ
በጣም 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 በከባድ ሁኔታ ያስጠነቅቃል ማለት ነው። በተለይ ቆላሲያስ ላይ 3:22 አንደኛ ጢሞቴዎስ 6:1 ላይ ተብራርቷል ይሄ ነገር በነገሮች ሁሉ መልካም እንዲሆኑ፣ በዛው ልክ ደግሞ የሚያሰሩ ሰዎችን የሚያሰሩ ወይም ቀጥረው የሚያሰሩ ሰዎችም ክርስቲያን ከሆኑ ሰዎችን እንዳይበድሉ፣ ገንዘብ እንዳይቀሙ፣ መልካም እንዲሆኑ፣ ደግ እንዲሆኑ ማስጠንቀቂያ ሰጥቷል ማለት ነው። የትኛውም ከስራቸው ተቀጥሮ ለሚሰራ ሰው መልካም እንዲሆኑ ያስጠነቅቃል። ይህንን በደንብ የምናስታውሰው ይመስለኛል በባለፈው ትምህርት ላይ ከቁጥር 11 እስከ 15 ድረስ ያለውን እናንብብ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ሰዎችን ሁሉ ምን የሚል የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረክነውን ተስፋችንን እርሱም የታላቁን የአምላካችንንም የመድኃኒታችን የኢየሱስ ክርስቶስ ክብር መግለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ስለዚህ ይህ ጸጋ ኃጢአተኝነትን፣ ዓለማዊነትን፣ ምኞትን ክደንበት ከክርስቶስ ጋር ተመሳስለን የምንኖርበት ለሌሎች ምሳሌ የምንሆንበት ነው በማለት ቅዱስ ጳውሎስ ለቲቶ ይነግረዋል ማለት ነው። ሰዎች ሁሉ የሚያድን ምን የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን በምን በቃሉ በምናስተምረው ትምህርት በምንማረው ትምህርት ውስጥ። ስለዚህ ሰው ሁሉ የሚድንበት የእግዚአብሔር ጸጋ በመልካም መምህራኖች ውሏል አድሯል። እግዚአብሔር አምላክ ጸጋ አብዝቷል። ስለዚህ ይህ ጸጋ ራስን በመግዛት የምናሳድገው እንጂ ራስን በመጣል አይደለም በማለት በዚህ ዘመን እንድንኖረው ደግሞ የተነገረን መሆኑን ያስቀምጣል። መድኃኒታችንም ከአመፅ ሁሉ እንዲቤዠን እንዲታደገን እንዲያድነን መልካሙን ለማድረግ የሚቀናውን ገንዘቡን የሚሆነው ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ምን ብሎናል? ሰጥቶናል። ስለኛ ምኑ ሰጥቷል? ነፍሱን ምን ብሎ አሳልፎ ሰጥቶናል። ይህ በሙሉ ስልጣን ተናገርና ምከር ገስጽም፣ ማንም ደግሞ አይናቅህ በማለት ይናገራል። ማንም አይናቅህ የሚለው ለራሱ ሊያነጻ ስለኛ ነፍሱን ሰጥቷል። ከዛ ወዲያ ነፍሱን ሰጥቷል ሲል ለእኛ ምን ብሏል? ራሱን አሳልፎ ሰጥቶናል። ማንም አይናቅ ሲል ታናሽነትህን ማንም እንዳይንቅ ይሁን፣ የምትናቅ እንዳትሆን ሁሉም ሰው እንዲያከብር ይሁን በማለት መልካሙን ነገር በማድረግ መልካም ነገር እየሰራ የእግዚአብሔር ቃልን እንዲያስተምር ይናገራል ማለት ነው። በዚህ በጸጋው ሲል ደግሞ ወንጌል ከኃጢአት እንድንርቅ ዓለማዊ ነገር እንዳንሰራ ተስፋ እንድናደርግ ራሳችን የምንገዛበት እግዚአብሔርን የምንመስልበት መንገድ መሆኑን ቅዱስ ጳውሎስ አስቀድሞ ተናግሯል፣ ስለ ጸጋ ማለት ነው። ስለዚህ በዚህ በጸጋው በወንጌል መልካሙን ለማድረግ የሚቀናውን ለራሱ ሊያነጻ ስለኛ ምን ብሏል? ነፍሱን አሳልፎ ሰጥቷል በማለት በፍቅር ነፍሱን አሳልፎ እንደሰጠን ቅዱስ ጳውሎስ ለቲቶ ይነግረዋል ማለት ነው። ለቲቶ ምን ይለዋል? ይነግረዋል። ስለዚህ ምንድነው የሚለው? አሁንም በድፍረት አስተምራቸው፣ ወደኋላ እንዳትመለስ። ይህ ነፍሱን ለእኛ አሳልፎ የሰጠው ክርስቶስ ታላቅ አባት ነው። ይህ ነፍሱን ለእኛ አሳልፎ የሰጠው ይህ ታላቅ የሆነው አባት ስለኛ ራሱን አሳልፎ የሰጠን እንድንመሰክር ነው። ይህ ቃል ደግሞ ከሚመጣው ሞት ምን ይለናል? ያድነናል። ከሚመጣው ሞት ያድነናል። ስለዚህ ምን በል በዚህ በጸጋው በወንጌል ራስን ጠብቀ ያለ ነቀፋ ያለ ምክንያት ምንም ነገር እላይክ ላይ ተፈልጎ ሳይገኝብህ የእግዚአብሔርን ጸጋ ለሰዎች ሁሉ ምን በል አስተምር። ምን በማለት ራስን በመጠበቅ ራስን በመግዛት። ስለዚህ ሳይቃወሙ ሳይሰርቁ በጎ ታማኝነት ሁሉ እንዲያሳዩ ምን በላቸው? ምከራቸው ይላል። ይሄ ክፍል ስለምንድን ነው? ተቀጥረው ስለሚኖሩ ስለ ሴቶች ክርስቶስን ያመኑ ሰዎች ምን ሆኖ መቀጠል እንዳለባቸው፣ በተለይ በሌሎቹ ባላመኑት እንከን ሲፈለግባቸው እንከን የማይገኝባቸው ፍጹም ቅዱሳን እንዲሆኑ የሚያስጠነቅቅ ክፍል ነው ማለት ነው። ሁለተኛው ምዕራፍ። አሁንም ሰዓት አለን። ወደ ምዕራፍ 3 እንሻገራለን። ሁላችሁም ምዕራፍ 3ን እንመልከት። የመጨረሻ ክፍል ማለት ነው። በጣም አጫጭር ስለሆኑ እየፈጠንን የምንይዘውን እየያዝን ጳውሎስ ለቲቶ ምን ምን እየነገረው እንደሆነ እየተረዳን ከራሳችን ሕይወት ጋር እያስማማ እንሄዳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ምዕራፍ 1 ምዕራፍ 2ን በትክክል አድርገን ተመልክተናል ማለት ነው። ምዕራፍ 3ን እናንብብ። ከቁጥር 1 እስከ ቁጥር 7 ድረስ ያለውን እናንብብ። ከቁጥር 1 እስከ 7 ያለውን ቁጥር 1 ላይ ለገዦችና ለባለስልጣናት የሚገዙና የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሰድቡ
የማይከራከሩ ነገሮች ለሰው ሁሉ የዋህነት ሁሉ የሚያሳዩ እንዲሆኑ አሳስባቸው። ማንን? ክርስቲያኖችን። ይኸውላችሁ ከአሁን በፊት የነበረው ያላመኑትን እንዲያስተምሩ ያላወቁትን እንዲያሳውቁ የሚመከር ክፍል ነበር። ቅዱስ ጳውሎስ ለቲቶ የላከው ግን በዚህ በቄርጤስ ከተማ ለሚገኙ ክርስቲያኖች ጠንካራ እንዲሆኑ ቲቶ እንዲያስተምራቸው የሚናገረው ለክርስቲያኖች ነው፣ ላላመኑት አይደለም። ላመኑት ቢያንስ በቤተ ክርስቲያን አጥር ስር ላሉት ለእነሱ ማስጠንቀቂያ ነው እየሰጠ ያለው። ስለዚህ ቲቶ በአብዛኛው እንዲሰራ የተፈለገው ያላመኑትን በማስተማር ውስጥ ብቻ ሳይሆን እንዲጠመድ የተፈለገው አምነው የመጡትን ከክፉ ሀሳብና ከመጥፎ ነገር እንዲጠብቃቸው ያስጠነቅቋል። ስለዚህ ቲቶ ኤጲስቆጶስ ሆኖ እዚህ ቄርጤስ ላይ ሲሾም በትልቁ የተሾመው ያላመኑትን ማምጣት ሳይሆን ያመኑትን እንዲያጸናቸው ጭምር ነው። የቀረውን በማለት ከኔ የጎደለውን ምን በል አስተምራቸው፣ በቀና መንገድ እንዲሄዱ አድርጋቸው፣ ጎድለው ከዚህ ከቅዱስ ከሆነው ክፍል እንዳይወጡ ምን በል ጠብቃቸው ተብሎ የተሾመው ማለት ነው። ስለዚህ አሁንም ያስጠነቅቋል። ምንድነው የሚለው? በዚህ በምዕራፍ 3 ቁጥር 1 ላይ ለገዢዎችና ለባለስልጣኖች ምን የሚሆኑ የሚገዙ ይሆኑ የሚቃወሙ እንዳይሆኑ። ለምን? ክርስቲያኖችን ለመግደል ሲፈልጉ ምን ይሉ ነበረ? ባለስልጣኖቹን ወይም ደግሞ እነዚህ ገዢዎችን የሀገሪቷን ገዢ ፖለቲካ ሊገለብጡ ነው፣ እነዚህ ክርስቲያኖች ህጋችሁን ሽረው የእናንተን ስልጣን ሊቆጣጠሩ እንቅስቃሴ ጀምሯል የሚል ክስ ነበረ የሚከሷቸው። ሮም በክርስቲያኖች ላይ እንድትከፋ ያደረጋት በተለይ ደግሞ ክርስቲያኖችን ለመጨፍጨፍ እነዚህ ኔሮን ቄሳር ምናምን ብለን የምንጠራቸው እና አግናጢዎስን እነዚህን የመሳሰሉ ታላላቅ አባቶች እንዲገደሉ ሮም ውስጥ እንዲጨፈጨፉ እንዲሆን የተደረገው ስልጣናችሁን ሊገለብጡ እያሴሩ ነው ተብለው ስልጣናቸውን ሲሉ ነው እንጂ ማንም ክርስትና የምንድን ይላሉ? የአማራ ነው። መጠመቅ የአማራ ነው። አማራው ጨፍጫፊ ነው። አማራው ገዳይ ነው። አንድ ሰው ክርስቲያን ከሆነ ምንም ያህል ሌላ ብሔር ውስጥ ቢሆን ሲጠመቅ ምን ይሆናል? አማራ ይሆናል። እነዚህ ፋኖ ናቸው፣ እነዚህ ጨፍጫፊዎች ናቸው፣ እነዚህ ዘር ይጠራሉ ምናምን እያሉ ልክ አሁን ክርስትናን በፖለቲካ ውስጥ አሳቦ ለመጨፍጨፍ እንደሚዘጋጁት ወቅቱ ላይ እንደዚህ አይነት ጉዳዮች ይከናወኑ ነበር። ስለዚህ ክርስትና በተለያየ መንገድ ጥቃት ለመፈጸም እጅግ በጣም ይሞከርባታል ማለት ነው። ለዚህ ነው ቅዱስ ጳውሎስ ለገዢዎችና ለባለስልጣኖች ምን የሚሆኑ የሚገዙና የሚታዘዙ ለበጎ ስራ ሁሉ ምን ያሉ የተዘጋጁ፣ ማንንም ደግሞ ምንም አይሉ፣ የማይሰድቡ፣ የማይከራከሩ፣ ገሮች፣ ለሰው ሁሉ የዋህ ሁሉን የሚያሳይ እንዲሆን አሳስባቸው በማለት እንዲያሳስባቸው ያስጠነቅቋል። እኛ ደግሞ አስቀድመን የምናስተውል ነበርንና የማንታዘዝ የምንስት፣ ለምኞትና ለልዩ ልዩ ተላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችንም የምንጠላላ ነበርን በማለት ቅዱስ ጳውሎስ ይናገራል። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን ሁሉ ውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረ ስራ እኮ አይደለም ማለት። ያም በመንፈስ በጸጋው ጽድቅን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሷል። ስለዚህ እኛ አስቀድመን ወንበዴዎች፣ ዘራፊዎች፣ ቀመኞች፣ በጣም ብዙ ነገር የምንሰራ ነበርን በማለት ከማያምኑት ወገን ስለነበረ ነበርን ብሎ አስቀድሞ የነበረውን ግብሩን ይገልጣል። ምንም በጎ ነገር ምንም መልካም ነገር ተፈልጎብን የማይገኝ ነበርን። እዚህ እነ ቲቶንም ጭምር ስንመለከተው በአባቱ የማያምን በእናቱ የማያምን ነበረ። ግን እሳ በመጠመቅ የክርስቶስ ልጅ ሆኗል። ስለዚህ ምን አለ? በቃ ምንም የጽድቅ ስራ አልነበረንም፣ ብቻ ግን በጸጋው በፍቅሩ ወዶን ሰው አደረገን እንጂ በማለት የክርስቶስን ታላቅ ስጦታ ታላቅ በመስቀል ላይ የተከናወነ ነገር ይነግሯል። በጽድቅ ስለነበረን ስራ አይደለም፣ እርሱ መርጦን ነው። ስለዚህ ይህንን የሰጠንን ፍቅርና ሰላም በሁሉ ላይ ልናፈሳው ግዴታችን ነው በማለት ማንም ላይ ቁጣ እንዳይናገሩ፣ ማንም ላይ ክፉ መልስ እንዳይናገሩ ደግ፣ የዋህ፣ ሩሩ እንዲሆኑ ያዘዋል ማለት ነው። ያዘዋል።
ከቁጥር 8 እስከ 11 ድረስ ያለውን እናንብብ። ከቁጥር 8 እስከ 11 ድረስ ያለውን እናንብብ። ቃሉ የታመነ ነው አለ። የማን? የክርስቶስ ቃል ቃል ገብቷል። እግዚአብሔር ቃል ገብቷል አይደለ? ክርስቶስ ቃል ገብቷል። ስለዚህ ምን ይላል ቅዱስ ጳውሎስ? ቃሉ የታመነ ነው አለ። ሰሞኑን አይታችሁ ከሆነ እመጣለሁ ካላችሁ 2017 ዓመት ተቆጠረ፣ ለምንድን ያልመጣው ብለው ይጠይቁናል። በእግዚአብሔር እኮ 2 ቀን ማለት ናት። በሰው ልጅ 1000 ዓመት፣ በእግዚአብሔር ስንት ቀን ነው? 2 ቀን። ለእኛ ነው ብዙ ዘመን የሚመስለው፣ ለእግዚአብሔርስ ግን በሰው 1000 ዓመት የሚቆጠር ለእግዚአብሔር 1 ቀን ናት። ስለዚህ ስንት ቀን ማለት ነው? ገና አሁን ክርስቶስ እመጣለሁ ብሎ ወደ ሰማይ ካረገ ለሐዋርያ ስንት ቀኑ ነው ማለት ነው? በእግዚአብሔር አቆጣጠር ንገሩኝ ክቡራን። በእግዚአብሔር አቆጣጠር ደብረ ዘይት ላይ ተሰናብቷቸው ወደ ሰማይ ካረገ በኋላ እስካሁኗ ድረስ ስንቆጥረው በእግዚአብሔር ስንት ቀን ነው? 2 ቀን። 2 ቀን። በሰውስ 2000 ዓመት። ስለዚህ ገና 2 ቀኑ ነው። 2 ቀን ናት። ስለዚህ በደንብ እያስተዋልን እሺ። ስለዚህ ቃሉ የታመነ ነው አለ። እግዚአብሔርን የሚያምኑ በመልካም ስራ በጥንቃቄ እንዲጸኑ አለ። እግዚአብሔርን የሚያምኑ በመልካም ስራ በጥንቃቄ እንዲጸኑ። ጥንቃቄ ከሌላቸውስ አያዩትም፣ ወደ መቃጠል ይወረወራሉ። የእግዚአብሔር ሰዎች እንኳን ቢሆኑ ክርስቶስን የሚያምኑ ቢሆኑ መልካም የሚባል በጎ ስራ ከላያቸው ላይ ቢታጣ ምን ይሆናሉ? ወደ መቃጠል ይወረወራሉ። ስለዚህ ጳውሎስ ምን ይላል? ቃሉ የታመነ ነው። እግዚአብሔርን የሚያምኑ የማያምኑ አላለም። እግዚአብሔርን ምን የሚሉ የሚያምኑ በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ አለው። ምን እንዲሆኑ? በመልካም ስራ ውስጥ ምን እንዲሉ? እንዲጸኑ። ምን ካሉ በኋላ? ክርስቶስን ካመኑ በኋላ እኮ እያወራ ያለው እዚህ ቄርጤስ ስለሚገኙ ክርስቲያኖች ነው። መልእክት እየጻፈለት ያለው ለቲቶ ነው። ጳውሎስ እየተናገረ ያለው ስለ ቅዱሳን ነው። ቅዱሳን ማለት በክርስቶስ ያመኑ። ይህ መልካምና ለሰዎች የሚጠቅም ነው አለ። ስለዚህ በጎ መልካም ስራ ለሰዎች ምን የሚል ነው? የሚጠቅም። መቼ? ነገር ግን ሞኝነት ካለው ምርመራ፣ ከትውልዶች ታሪክ፣ ክርክር፣ ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙ ከንቶች ናቸውና። የማይጠቅሙ ምኖች ናቸው? ከንቶች ናቸው። ክርክር፣ ጸብ፣ ወዘተርፈ ምናምን ማለት ነው። ራቅ። መለያየትን የሚያነሳ ሰው ጠማማ እንዲሁም በራሱ ላይ ፈርዶ ኃጢአትን እንዲያ ብሎ ጭራሽ እንዲርቅ ይመክረዋል ማለት ይመክረዋል። እኛ ግን እየራቅን ነው። እግዚአብሔር አምላክ ይወቀው። ከቁጥር 12 እስከ 15 ድረስ ያለውን እናንብብ። አርጤሞንን ወይም ቲኮስን ወደ አንተ ስልክ ወደ ኒቆጵልዮን ወደ እኔ እንድትመጣ ትጋ፣ በዚያ ልከርም ቆርጫለሁና ይለው። ስለዚህ እዚች ከተማ ውስጥ ምን እላለሁ? እከርማለሁና አርጢሞንን ወይም ደግሞ ቲኮስን ወደ አንተ ስልክ ወደ ኒቆጵልዮን ወደ እኔ እንድትመጣ ምን በል? ትጋ፣ እንድትመጣ እፈልጋለሁ ነው። ሕግ አዋቂውን ሴማስንን አጵሎስን ምንም እንዳይጎድልባቸው በጉዟቸው ተግተህ እርዳቸው። ሕግ አዋቂዎች ስለነበሩ እነዚህ ሕግ የሚያውቁ ከቅዱስ ጳውሎስ ጋር ይሰሩ የነበሩ ሕግ አዋቂዎች ናቸው። ከወገናችንም ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ ከወገኖቻችንም ያሉት ደግሞ ፊረቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸሩ ይማሩ። ምን ሆነው እንዳይቀሩ አለ? ፍሬቢስ፣ ፍሬ የሌላቸው እንዳይሆኑ። ከመልካሟ ግንድ ላይ ምን ፈለገ እግዚአብሔር አምላክ? ፍሬን ፈለጋ። ፍሬ ሲታጣባትስ ትቆረጥ አለ፣ ወደ እሳት ትወርወራል። ስለዚህ ፍሬ የማያፈሩ ግንዶች ሁሉ፣ ፍሬ የማያፈሩ ቅርንጫፎች ሁሉ ከግንዱ ላይ ምን ይላሉ? ይቆረጣሉ። ግንዱ ክርስቶስ ነው፣ ቅርንጫፎች እኛ ነን። ፍሬዎቻችን ደግሞ መልካም የምንላቸው ናቸው። ስለዚህ ምን አላቸው? ከወገኖቻችን። ወገን የሚለው ምንድን ነው? ካመኑት
ፍሬ ቢስ ሰዎች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር ምን በመልካም ስራ እንዲጸኑ ይማሩ። መልካም ስራ የሚላቸው ምንድን ናቸው? እነዚህ መልካም ስራ የሚባሉት ምንድን ናቸው? ቅዱስ ጳውሎስ አስቀድሞ እነዚህ ለሮም ሰዎች ከዛ ወዲያ ለገላትያ ሰዎች ከዛ ወዲያ ደግሞ በጻፈላቸው መልእክቶች እነዚህ በተለያዩ መልእክቶቹ ላይ ድሃን ማብላት እንደሚያስፈልጋቸው ይህ ዋጋ ደግሞ መልሰው የሚያገኙት ዋጋ ከእግዚአብሔር ዘንድ የሚያገኙት ዋጋ እንደሆነ አስቀድሞም ብሎላቸው ጽፎላቸው ነበር ለእነዚህ ሰዎች ማለት ነው። ስለዚህ እነዚህ የቄርጤስ ሰዎችም ቄርጤስ ውስጥ ያሉ ሰዎች ራሱ ቅዱስ ጳውሎስ ቲቶን ሾሞላቸው የነበሩት እነዚህ የቄርጤስ ሰዎች በመልካም መንግባር ውስጥ በመልካም ስራዎች ውስጥ እንዲመላለሱ ያስጠነቅቋል ማለት ነው። ያስጠነቅቋል። ከዛ ወዲያ ምን ይለዋል? ከኔ ጋር ያሉት ሁሉ ምን ይለዋል? ሰላምታ ያቀርቡልሃል። ከኔ ጋር ያሉት ሁላ ሲል ከኔ ጋር ያለው ሲል አንድ ነው። ከኔ ጋር ያሉት ሁሉ ሲል ደግሞ ከቅዱስ ጳውሎስ ጋር ስንት ነበሩ? ቁጥራቸው የማይታወቁ ብዙ ደቀ መዛሙርቶች ነበሩ። አንድ ሁለት ብለን የማንቆጥራቸው እስካሁን እንኳን ስማቸውን ስንጠራ በተለያየ ሙያ ውስጥ ያሉ ድንኳን የሚሰፉ፣ ድንኳን የሚሸጡ፣ የህግ ባለሙያዎች፣ መልእክት የሚያደርሱ፣ የቤተ ክርስቲያን ጠባቂዎች፣ በነገሮች የሚመላለሱ፣ ከነገስታት ወገን ከገዢዎች ወገን ሀገር ከሚያስተዳድሩ የምኩራብ ሰዎች ከሆኑ ከነዚህ ሁሉ የተውጣጡ እጅግ በጣም ስፍር ቁጥር የሌላቸው ክርስቲያኖች ከጳውሎስ ጋር አብረው ይጓዙ ነበረ ማለት። ስለዚህ አርጢሞስን ቅዱስ ጳውሎስ ከኔ ጋር ያሉ ሁሉ ሰላምታ ያቀርቡላል፣ በእምነት ለሚወዱን ሰላምታ አቅርብልን አለ። በእምነት ለሚወዱን ምን ማለት ነው? በእምነታችን አንድ ለሆንን የክርስቶስ አካል የሆንን ለሚወዱን ሰላምታ አቅርብልን፣ ጸጋ ከሁላችን ጋር ይሁን አሜን በማለት ለቲቶ የላከው መልእክት ተጠናቀቀ ማለት ነው። ቅዱስ ጳውሎስ ለቲቶ የላከለት 3ቱ ምዕራፎች ሞር ቲቶ እዚች ቄርጤስ የምትባል ከተማ ውስጥ ምን እንዲል ያመኑትን ክርስቲያን እንዲያበቃቸው ብቃት እንዲኖራቸው ወደ ታላቅ ጸጋ ወደ ታላቅ ቅድስና እንዲያድጉ እንዲተጋ ያስጠነቅቋል ማለት ነው። እንግዲህ ነገ የምንማረው ትምህርት ደግሞ እግዚአብሔር አምላክ ከፈቀደልን የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና ነው። ማን ነው ፊልሞና የሚለው እናያለን። እንግዲህ ፊልሞና የቆላሲያስ ሰው ነው። ለቆላሲያስ ሰዎች የተላከ መልእክት ታስታውሳላችኋል። ስለዚህ ፊልሞና የቆላሲያስ ሰው ሲሆን በቅዱስ ጳውሎስ ስብከት ያመነ ክርስቲያን ነው። አናሲሞስ የሚባል አገልጋይ ባሪያ የነበረው፣ በተለይ ደግሞ አናሲሞስ ወዴት ተልኮ እንደነበረ ከማን ጋር ሄዶ እንደነበረ ታስታውሳላችሁ በቀደመው ትምህርታችን። ነገር ግን አናሲሞስ ከፊሊሞና ጋር አላመነም ነበር። ዕቃ ቤት ጠባቂ ነበር። የጌታን ወርቅ ጠፍቶበት የሚከፍሉ አቶ ከፊልሞና ጋር ተጣላ። የሚያስታርቁ አቶ ሲያዝን ሰዎች ከቅዱስ ጳውሎስ በቀር የሚያስታርቅ የለም ብሎት ወደ ሮም ወርዶ ምናምን ብዙ ታሪኮች አሉት። ስለዚህ ይሄ ታሪክ ደግሞ እስካሁን ከተማርናችሁ ታሪኮች በጣም ደስ የሚል እጅግ የሚማርክ ነው። ስለዚህ ፊሎሞና ማነው? አናሲሞስ ማነው? በዛ ላይ ደግሞ ለፊሊሞና እንዴት ሊልክለት ቻለ የሚለውን የምንመለከተው ታሪክ ይሆናል። ነገ እናያለን። እግዚአብሔር አምላክ ከሁላችን ጋር ሆኖ እዚህ ስላደረሰን ስሙ የተመሰገነ ይሁን። የቅዱስ ጳውሎስ በረከት ከሁላችን አይለይ። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆያል።